ከአርሶ አደር ገበሬ ለእርድ የሚሆን በሬ ገዝተው በሞባይል ባንክ ገንዘብ ያስገቡ አስመስለው ግለሰቡን የማታለል ወንጀል የፈጸሙበት ሁለት ተከሳሾች በጽኑ እስራት እንዲቀጡ ተወስኗል። የሸገር ከተማ የሰንዳፋ የበረቅ ወረዳ ፍርድ ቤት ወንጀል ችሎት ሙሐመዲን ሙዘሚን ሲራጅና ኑሪሂማድ ማካ ሱሩር የተባሉ ግለሰቦች ላይ ነው በእስራትና በገንዘብ መቀጮ እንዲቀጡ የወሰነው። የሰንዳፋ በኪ ወረዳ አቃቤ ሕግ በተከሳሾቹ ላይ የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 እና አንቀጽ 692 ንዑስ ቁጥር 1 ስር የተመለከተውን ድንጋጌ መተላለፋቸውን ጠቅሶ የማታለል ወንጀል ፈጽመዋል በማለት ዝርዝር ክስ አቅርቦባቸው ነበር። በዚህ አቅርቦባቸው በነበረው ዝርዝር ክስ ላይም እንዳመላከተው ተከሳሾቹ ለራሳቸው ያልተገባ ሀብት ለማግኘት በማሰብ ከሚኖሩበት ከአዲስ አበባ ከተማ ኮልፌ ክፍለ ከተማ ወደ ሰንዳፋ ያቀናሉ። በህዳር 10 ቀን 2018 ዓ.ም በዚህ በሰንዳፋ ከቀኑ 7 ሰዓት ሲሆን የከብት ገበያ ማዕከል ይገኛሉ። የግል ተበዳይ ግርማ አብራር የተባለው አርሶ አደርም ወይፈን በሬውን ለመሸጥ በዚህ የከብት ገበያ ተገኝቷል። እነዚህ ተከሳሾችም ወይፈን በሬ የያዘውን አርሶ አደር ገበሬ ይጠጉታል። በ39 ሺህ ብር ለመግዛት ይስማሙትና የወይፈን በሬውንም ሽያጭ ገንዘብ በሞባይል ባንኪንግ 39 ሺህ ብር ያስገቡለት አስመስለው ሞባይላቸው ላይ የተጻፈ ሐሰተኛ የመልእክት ጽሑፍ ለበሬ ሻጭ አርሶ አደሩ በማሳየት በማታለል በሬውን ይዘው ይሰወራሉ። የግል ተበዳዩ አርሶ አደሩም በሞባይል ያሳዩት ገንዘብ የገባለት መስሎት ገንዘቡን ለማውጣት ወደ ኢትዮጵያ ንግድ ባንክ ሰንዳፋ ቅርንጫፍ ያቀናል። በዚህ ሰንዳፋ ቅርንጫፍ በመግባትም ገንዘቡ እንደገባለት ይጠይቃል። የባንክ ሰራተኞች በሂሳቡ ምንም አይነት ገንዘብ አለመግባቱን ማረጋገጫ ይሰጡታል። ወዲያውኑም ግለሰቡ ለፖሊስ ጥቆማ ይሰጣል። የሰንዳፋ ፖሊስ መምሪያም በጥቆማው መነሻ ክትትል ሲያደርግ ቆይቶ ወንጀሉ በተፈጸመ ከአንድ ወር በኋላ ተከሳሾቹ በድጋሚ ወደዚህ ወደ ሰንዳፋ የከብት ገበያ ያቀናሉ። ከሌላ አርሶ አደር ላይ ተመሳሳይ በሬ ለመግዛት በሚል የማታለል ወንጀል ሊፈጽሙ ሲሉ በፖሊስ ክትትል በቁጥጥር ስር ውለዋል። በዚህ መሰረት በተከሳሾቹ ላይ በፖሊስ የምርመራ ማጣሪያ ከተደረገ በኋላ ፍርድ ቤት ቀርበው በአቃቤ ሕግ የተመሰረተባቸው መደበኛ ክስ ዝርዝር በችሎት እንዲደርሳቸው ተደርጓል። ተከሳሾቹ በክሱ ላይ የተጠቀሰውን የወንጀል ድርጊት ክደው የእምነት ክደት ቃላቸውንም ሰጥተዋል። ይህን ተከትሎም ከሳሽ አቃቤ ሕግ ለወንጀሉ መፈጸም ያስረዳልኛል ያለውን የሰውና የሰነድ ማስረጃዎችንም በችሎት አቅርቧል። ፍርድ ቤቱም የአቃቤ ሕግ ማስረጃ መርምሮ ተከሳሾቹ በተከሰሱበት ድንጋጌ ስር እንዲከላከሉ ብይን የሰጠ ቢሆንም ተከሳሾቹ ግን የአቃቤ ሕግ ማስረጃን መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎባቸዋል። ከዚህ በኋላም ፍርድ ቤቱ የግራ ቀኝ የቅጣት አስተያየቶችን መርምሯል። አቃቤ ሕግ ያቀረበውን ቅጣቱ ከብዶ እንዲጣልለት የጠየቀውን የቅጣት ማክበጃ አስተያየትና ተከሳሾቹ የቤተሰብ አስተዳዳሪ መሆናቸውን ጠቅሰው ያቀረቡትን የቅጣት ማቅለያ አስተያየትን መርምሯል ይዟልም። በዚህ መሰረትም እያንዳንዳቸው ተከሳሾችን በ2 ዓመት ከ6 ወራት ጽኑ እስራትና በ1 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የሸኖ ማረሚያ ቤት በተከሳሾቹ ላይ በፍርድ ቤቱ የተጣለውን ቅጣት እንዲያስፈጽምም ትዕዛዝ ተሰጥቶታል። ይግባኝም መብት መሆኑ በችሎቱ ተገልጿል።